መዝሙረ ዳዊት ምዕራፍ 50 ቁጥር 23 ላይ ያለውን ቃል አነባለሁኝ። ምስጋና የምሰዋ ያከብረኛል፣ የእግዚአብሔር ማዳን ለርሱ የማሳይበት መንገድ ከዛ አለ። ምስጋና የምሰዋ ያከብረኛል፣ የእግዚአብሔር ማዳን ለርሱ የማሳይበት መንገድ ከዛ አለ። መዝሙረ ዳዊት ምዕራፍ 50 ቁጥር 23 ላይ ያለው ቃል ነው። እንግዲህ በዚህ ስፍራ የምንመለከተው የእግዚአብሔር ቃል መዝሙሩ ስለ ምስጋና የሚናገር ነው። እግዚአብሔር አምላክ በመካከላቸው ስላደረገው በጎና አስገራሚ ነገሮች ዳዊትና ወዳጆቹ እግዚአብሔርን ያመሰግኑታል። እግዚአብሔርን በማመስገን ውስጥ ድል እንዳለ የእግዚአብሔር ቃል ይናገራል። ዳዊት በሁሉ እግዚአብሔርን የሚያመሰግን ሰው ነው። ባለፈባቸው ጎዳናዎች ሁሉ ውስጥ ብዙ የጦርነት ዘመን፣ ብዙ የስደት ዘመን፣ ብዙ የችግር ዘመን ያሳለፈ ሰው ቢሆንም ምስጋና ግን ከአፉ የማይለይ ሰው ነው። ዝማሬ ከአፉ የማይቋረጥ ሰው ነው። አምላኩን እግዚአብሔርን የሚያመሰግን በቅኔ አምላኩን ከፍ የሚያደርግ ሰው እንደሆነ እናለን። በዝማሬ ውስጥ ስላለው ኃይልና በዝማሬ ውስጥ ስላለ ጉብኝት፣ በዝማሬ ውስጥ ስላለው ባርኮት ቃሉ እንደዚህ አለ፣ ምስጋናን የምሰዋ ያከብረኛል አለ። ያከብረኛል። ምስጋናን ለእግዚአብሔር ማቅረብ እንደ መስዋዕት ቀርቦታላችሁ። መስዋዕትን እንደማቅረብ አቤልና ቃየል ለእግዚአብሔር መስዋዕትን እንዳቀረቡ ለአምላካቸው ለእግዚአብሔር ይሰው እንደነበረ ከሁለቱ የአንዱን መስዋዕት እግዚአብሔር ከልቡ ስለነበረ እንደተቀበለ ሁለቱም እግዚአብሔርን ለእግዚአብሔር መስዋዕትን ሊያቀርቡ ቀረቡ። አቤል ካለው ነገር ቃየልም ካለው ነገር አቀረበ። ነገር ግን አንዱ ፍጹም በሆነ ልቡ አቀረበ፣ ሌላውኛ ደግሞ በተበላሸ ሞቲቭና ሐሳብ አቀረበ። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ ይላል። ወደ ቃየል ግን አልተመለከተም። ያልተመለከተበት ምክንያቱ ክፋት በልቡ ስለነበረ፣ ነውር በውስጡ ስለነበረ፣ በተበላሸ ልቡ ሆኖ መስዋዕቱ ስላቀረበ ነው እንጂ እግዚአብሔር አምላክ በሁለቱ መካከል ልዩነትን አምጥቶ አይደለም። እግዚአብሔር ጻፍ ሲናገር ሰው ፊትን ያያል፣ እግዚአብሔር ልብን ያያል ይላል። እና ልብን የሚያይ አምላክ የአቤልን መስዋዕት ተቀበለው ይላል። ደስ ብሎ ተቀበለው እግዚአብሔር አምላክ እና ወደ አቤልና ወደ መስዋዕቱ ተመለከተ ይላል። ምስጋና መስዋዕት ነው። ለእግዚአብሔር የምንሰዋ ለእግዚአብሔር የምንሰጠው ነገር ቢኖር በዚህ ምድር ላይ ለልዑል እግዚአብሔር የሚገባ ነገር መስጠት ያለብን ነገር ምንድነው ካላችሁ ምስጋና ነው። ስለተደረገልን ነገር ሁሉ ክፍያው ሌላ መንገድ የለም። እግዚአብሔር ገንዘብ ከናንተ አይፈልግም። እግዚአብሔር ፍየሎችን፣ በጎችን፣ ኮርማዎችን እንድናርድለት አይፈልግም። እግዚአብሔር አምላክ እግዚአብሔር የልብን ምስጋና ይፈልጋል። በአዲስ ኪዳን የልብ ምስጋናን እግዚአብሔር ይፈልጋል። ብዙ ጊዜ በጸሎታችን ውስጥ የሚበዛው የትኛው ነው ብትሉ አብዛኛው ይበዛል ብዬ የማስበው ልመና ነው። እግዚአብሔር መለመን፣ ይሄን አድርግልኝ፣ ይሄን ፈጽምልኝ፣ እቺን ስራልኝ፣ ይሄን ደግሞ እንዲህ አድርግልኝ ብለን እግዚአብሔርን እንለምናለን። መለመን ጥሩ ነው። እናንተ ምዳችሁ ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ። መጽሐፍ ቅዱሳዊ ነው። እግዚአብሔር የሚሰማ አምላክ ነው። ጸሎት ይወደዳል፣ ጸሎት ይፈልጋል። ግን ደግሞ በዚህ ውስጥ እግዚአብሔርን ማመስገን ጥሩ ነው። አንዳንድ ጊዜ እግዚአብሔርን ለማመስገን ምን ተደርጎልኝ ነው እንላለን። ምን ተደርጎልኝ አልቆጠርነውም እንጂ ብንቆጥረው እግዚአብሔር ያላደረገልን ምን አለ በቤታችሁ? እግዚአብሔር ያልሰራላችሁ ስራ ምን አለ? እግዚአብሔር ያልሰጣን ስጦታስ ምን አለ? እስኪ ዞር ብላችሁት ከመዳናችን ጀምረን የዘላለም ሕይወት ከማግኘታችን ጀምረን
የእግዚአብሔር ልጅ ከመሆን ጀምረን የልጅነትን ስልጣን ከማግኘት ጀምረን ይህንን የልጅነት ስልጣን ያገኘ አንድ የተሰዋልን በግ ስለነበረ ነው። በጉ ኃጢአታችን ወሰደ። በጉ በደላችንን ወሰደ። በጉ የኛን ነውር ወሰደ። እግዚአብሔር አንድ ያ ልጁን ሰጠን፣ ለዓለም ሁሉ መድኃኒት እንዲሆን ልጁ ሰጠን። ያ የተሰጠን ቅዱስና ፍጹም ነውር የሌለበት ንጹህ የሆነ በግ የዋ እርግብ የሆነው የናዝሬቱ ኢየሱስ ክርስቶስ ስለ ኃጢአታችን ተሰዋ። ደሙን ለሁላችን አፈሰሰ፣ ቀደሰን፣ ወደ ራሱ አቀረበን። የመርገም ጨርቃችን ከላችን ላይ ቀደደው፣ አስወገደ፣ ነውራችንን ገፈፈው። ለተቀበሉት በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው እንደምን የልጅነት ስልጣን ሰጠን። ከዚህ ቀን ጀምሮ ልጆቼ ናቸው አለን። ምኑን አስወግዶ? ኃጢአታችን አስወግዶ፣ ነውራችንን አስወግዶ፣ በደላችን አስወግዶ፣ ክፋታችን በደሙ አጥቦና ቀድሶ፣ በደሙ ስላጠበን፣ በደሙ ስለቀደሰን፣ በስሙ ስላመንነው እግዚአብሔር ልጆቼ አለን። ልጄ ብሎ ጠራን። ቀጥታ የልጅነትን ስልጣን በክርስቶስ ኢየሱስ በማመን አገኘን። ትልቅ ባርኮትን በሕይወታችን አመጣ። አንደኛ ባርኮት የዘላለም ሕይወት ማግኘት። ክብር ለኢየሱስ ይሁን። የዘላለምን ሕይወት ማግኘት፣ ከሞት ወደ ሕይወት መሸጋገር፣ ከሞት ወደ ሕይወት መሸጋገር፣ ከጥፋት መንገድ ወደ እግዚአብሔር መንግስት መግባት፣ ትሉ ወደማይሞትበት እሳቱ ወደ ማይጠፋበት ከገሃነመ እሳት ማምለጣችን፣ ዘላለማዊነት የሚባለው ነገር መቀበላችን፣ በአብ ቀኝ መቀመጣችን፣ የእግዚአብሔር ልጆች መባላችን፣ የልጅነት ስልጣናችን እስከዛ ድረስ የሚያስገደን ነው። የምድር ኑሮ ብቻ አይደለም፣ ዘላለምን እንድንኖር አደረገን። ዘላለምን ኩነኔ የሌለበት፣ በሽታ የሌለበት፣ ነቀፌታ የሌለበት፣ ወረት የሌለበት፣ ፖለቲካ የሌለበት፣ ክፋት የሌለበት፣ ዘረኝነት የሌለበት፣ መሰርኝነት የሌለበት፣ አድማ የሌለበት አገር በደሙ ቀድሶ ሰጠን። እግዚአብሔር ልጅ ለእግዚአብሔር ክብር ይሁንለት። ለጌታ ክብር አምጡ። ሃሌሉያ! ኢየሱስ ያድናል ለዘላለም። ስሙ ይባረክ። ከነገድ ከቋንቋ ዋጀን። ትምህርት ሳይመለከት፣ መልክ ሳይመለከት፣ ዜግነት ሳይም፣ ወንድ ሴት ሳይል ያመኑትን ልጆቼ ብሎ ስልጣን ሰጠን። ልጆቹ አደረገን። ይሄ ቢገባችሁ ጫዋችሁ አሜን ባላችሁ ዛሬ ኢየሱስ ያድናል ለዘላለም። እናንተ የክርስቶስ ልጆች ናችሁ። የክርስቶስ ልጅ ደግሞ አሸናፊ ነው። ስሙ ይባረክ ለዘላለም። አሜን ሃሌሉያ። ይሄ ብቻ እንዳመሰግን ያድርገኛል፣ እንዳመሰግነው ያድርገኛል። እግዚአብሔርን መስዋዕት፣ የምስጋናን መስዋዕት እንድሰዋለት ውስጤን ወገኖቼ ያስገድደዋል። እንድሰግድለት፣ እንድደፋለት፣ ከልቤ እንዳመሰግነው ይሄ ውስጤን ያስገድደዋል። የእግዚአብሔር ልጅ መሆን፣ የክርስቶስ ልጅ መሆን፣ የክርስቶስ ልጅነታችሁ ለሌላ ሰው አይታወቅም አትበሉ። ለሰውም ይታወቃል፣ ሰዎችም ያውቋቸዋል። ለምን? የተለየ መንፈስ በላችሁ ላይ ስላለ። ኢየሱስ ያድናል ለዘላለም። የተለየ ክብር በላችሁ ላይ አለ። ጎረቤትም ያውቃቸዋል፣ የመስሪያ ቤታችሁ ጓደኞችም ያውቋቸዋል። ኢቭን ታክሲ ውስጥ ስትገቡ ስትሳፈሩ ሞገስ ከናንተ ጋር አለ። የእግዚአብሔር ክብር አብራችሁ አለች። የጌታ ጸጋ ከናንተ ጋር ስላለ ልጅነታችሁ ይታወቃል። የሚገዛ መንፈስ ይከተላችኋል። የሚቆጣጠር መንፈስ ይከተላችኋል። የእግዚአብሔር ሕልውና አብራችሁ ስላለ ይሄ ጌታ አምላክን እንድታመሰግን ያደርጋል። በእግዚአብሔር መንፈስ መጠመቅ ሰው ሆኜ ያለው ከልዑል እግዚአብሔር ጋር በቀጥታ እንድነጋገር መብት ሰጠኝ አምላክ። በየትኛው ቅድስና ልትሉ ትችላል? የቀደሰኝ የልጁ ደም ነዋ። የክርስቶስ ደም ነውራችን አስወገደ፣ ኃጢአታችን አስወገደ፣ ክፋታችን አስወገደ፣ ቀንበራችን ሰበረ። የባርነታችሁን ቀንበር ሰብራለሁ አለ። ቀና ብላችሁ እንድትሄዱ አድርጌያለሁ አለ። ስሙ የተመሰገነ ይሁን ለዘላለም። በስሜ አጋንንት ታወጣላችሁ አለ። በምድር ስልጣን እናንተን የሚወልጡ አሉ። በብዙ ነገር የሚፈሩ የጦር ጀነራሎች አሉ።
እንገራችሁ ወገኖች ሚኒስቴሮች አሉ ሳይንቲስቶች አሉ ታላላቅ ሰዎች አሉ አፍታሞች አሉ በብዙ የሚበልጧችሁ በአንድ ነገር ግን እናንተ ትበልጣላችሁ በምን ይበልጣሉ አጋንንትን በማውጣት ትበልጣላችሁ እስኪ አሜን ሃሌሉያ አንዳንዱ እየደነገጠ ያድራል አንተ ግን እያስደነገጥክ ታድራለህ ኧረ አሜን ሃሌሉያ ስልጣን በጣም የተለየ ነው ኢየሱስ ያድናል በመንፈሳዊ ዓለም ላይ ባለስልጣን ናችሁ በመንፈሳዊ ዓለም ላይ ገዢዎች ናችሁ በመንፈሳዊ ዓለም ላይ ትላልቅ ሰዎች ናችሁ ኢየሱስ ያድናል ባለስልጣን ያደረገ አምላክ ኢየሱስ ክርስቶስ ያድናል እስኪ ጮኻችሁ አሜን በሉ አንድ ጊዜ ሃሌሉያ ኢየሱስ ያድናል አምላኬ ነው ያደረገልህ በዘሬ አልተቀበልክ በትምህርት አልተቀበልክ በእውቀት አልተቀበልክ እንዲሁ በነፃ እንዲሁ በልጁ ደም ያድናል ጌታ ኢየሱስ ክርስቶስ አሜን ሃሌሉያ እንዲሁ በነፃ ኢየሱስ ክርስቶስ አዳነ ኢየሱስ ክርስቶስ ፈወሰ ኢየሱስ ክርስቶስ ምልክትን በላይ ላይ አደረገ ኢየሱስ ክርስቶስ ዘላለማዊነትን በውስጣችሁ አስቀመጠ ጮኻችሁ አሜን በሉ ዛሬ ዘላለማዊነትን በውስጣችሁ አስቀመጠ ስሙ ለዘላለም የተባረከ ይሁን ይሄንን ይዘ ካላመሰገንክ በምን ታመሰግናለህ ስለዚህ እግዚአብሔር ሊመሰገን ይገባል እግዚአብሔር በሚያደርጋቸው ነገሮች በሕይወታችሁ በሚያደርጋቸው ነገሮች አምላካችሁን ልታመሰግኑ ይገባል ስሙ ለዘላለም የተባረከ ይሁን ለዘላለም ይሄ ኢየሱስ ይሄ ጥቁር መጽሐፍ ካጨበጨብክ ከልቤ አጨብጭብ በኢየሱስ ይሄ መጽሐፍ የማስገባ ቦታ የለም በሉ አጠገብ ያለ ጨበጥ አድርግና ይሄ መጽሐፍ የማስገባ ቦታ የለም ወደ ግራ ወደ ቀኝ ይሄ መጽሐፍ ዓለምና አገርን ያዞራል በሉ ነካ አድርግና እግዚአብሔር አምላክ በትምህርቴ ሳይሆን በምኔ ሳይሆን ከዚሁ ከቄራ ሰፈር እግዚአብሔር አንስቶ ዓለምስ ያዞር የሰራዊት ጌታ እግዚአብሔር አልፋና ኦሜጋ የጌቶች ጌታ ያህያላን አያል ለሱ ክብር ይሁንለት ባካችሁ አጨብጭቡለት ምስጋና አምጡለት እግዚአብሔር የተመሰገነውን በምድርም ቢሆን ያከበረ አምላክ አይደለም በሰማይ ብቻ በምድርም ቢሆን አክብሯቸዋል ጸባያችሁን ለውጦ መልካም ነገር አድርጎላችሁ መልካም ባህሪ እንዲኖራችሁ አድርጎ ጠበቃ አድርጎ ሞገስም በላችሁ ላይ አስቀምጦ የሚጠሏችሁ ሰዎች እየጠሏችሁ እንዲወዷችሁ እንዲያከብሯችሁ አድርገው አምላክ እግዚአብሔር ዛሬ በቤት ይመሰገናል በቤት ዛሬ ይመሰገናል ዛሬ እህቶች እንደ ማርያም ከበሮ ይዛችሁ ትወጣላችሁ ወንድሞች ዛሬ ኢየሱስ ጌታ በገና ይዛችሁ ትወጣላችሁ በቤት አምላክ ይመሰገናል ብሎ ጨበጥ አድርግና አጠገ በቤት እግዚአብሔር ይመሰገናል አምላክ ይመሰገናል ሰይጣን እየሰማ ይመሰገናል አውሬ እየሰማ ይመሰገናል እግዚአብሔር አምላክ ይመሰገናል ጌታ ስለሆነ ይመሰገናል ስሙ የተባረከ ይሁን ጮና አሜን በሉ አንድ ጊዜ ሃሌሉያ ሌላው ለምንድነው ምናመሰግነው ምስጋና የሚገባ አምላክ ስለሆነ አንደኛ ሳሙኤል ምዕራፍ 22 መዝሙረ ዳዊት 18 ምስጋና የሚገባውን እግዚአብሔር ምን አድርጋለሁ እጠራለሁ ከጠላቶች ምን ሆናለሁ አለ እድናለሁ እስኪ ከኔ ጋር በሉ ምስጋና የሚገባውን በሉ ጩና እግዚአብሔርን በሉ አንድ ጊዜ እጠራለሁ ከጠላቶችም እድናለሁ ድገሙ ምስጋና የሚገባውን በሉ እንደገና እግዚአብሔርን እጠራለሁ ከጠላቶችም እድናለሁ እስኪ አሜን በሉ አንድ ጊዜ ስሙ ይባረክ ለዘላለም እግዚአብሔር ምስጋና ይገባዋል ዳዊት እንደዛ ነው አለ ምስጋና የሚገባውን እግዚአብሔርን እጠራለሁ አለ እና ከጠላቶችም እድናለሁ አለ ከጠላት የሚያድን አምላክ ምስጋና የሚገባውን እግዚአብሔር እጠራለሁ ከጠላቶችም እድናለሁ እየጠራው ያመሰገንኩ እኔ ደግሞ መዳን ይሆንልኛል አለ ዛሬ በናዝሬቱ በኢየሱስ ክርስቶስ ስም ለክፋት ያሰባችሁ ወደ ኋላ ይመለስ ጮና ይመለስ ዛሬ በኢየሱስ ስም ዛሬ ይመለስ ወደ ኋላ ይመለስ ዛሬ የምስጋና ውበት ዛሬ በላችሁ ላይ ይፍሰስ የሚገባው አምላክ ነው
ራእይ ዮሐንስ ምዕራፍ 4 ላይ ራእይ ዮሐንስ ምዕራፍ 4 መጽሐፍ ቅዱስ እነዛ 24ቱ ሽማግሎች በዙፋኑ ላይ በተቀመጠው ፊት ወድቆ ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ጌታችንና አምላካችን ሆይ አንተ ሁሉን ፈጥራልና ስለ ፈቃድም ሆኗልና ተፈጥሮማልና ክብር ውዳሴ ኃይልም ልትቀበል ይገባል እያሉ በዙፋኑ ፊት አክሊላቸውን ያኖራሉ። 24ቱ ሽማግሌ በፊቱ ተደፍቶ ምስጋናን ክብርን ውዳሴን ልትቀበል ይገባል። ወገኖቼ እንዲህ አይነቱን ምስጋና እንዲህ አይነቱን ውዳሴ እንደዚህ አይነቱን አምልኮት በዚህ ምድር ላይ መቀበል የሚችል ማንም ፍጡር የለም። ይህንን ውዳሴ መቀበል የሚችል ይህንን አክብሮት መቀበል የሚችል ይህንን ወገኖቼ ወይ መስዋዕት መውሰድ የሚችል የሰራዊት ጌታ እግዚአብሔር ብቻ ነው። ጮአችሁ አሜን በሉ ባካችሁ። እስኪ ጩና ይገባሃል በሉት አንድ ጊዜ ድገሙና እስኪ እግዚአብሔር በሉ ጩና ምስጋናን ልትቀበል ይገባሃል በሉት እስኪ አንድ ጊዜ ስግደትን ልትቀበል ይገባሃል በሉ ጩና ውዳሴን ልትቀበል ይገባሃል በሉ ክብርን ልትቀበል ይገባሃል። የምናመልከው እግዚአብሔር ይሄ ይገባዋል፣ ክብር ይገባዋል፣ ውዳሴ ይገባዋል። ስሙ ይባረክ ለዘላለም። ነጫጭ ልብስ የለበሱ 24ቱ ሽማግሎች ይላል በፊቱ ተደፍተው እየሰገዱለት ያከብሩት ነበር። የታረድክ በግ ሆይ ውዳሴን ልትቀበል ምስጋናን ልትቀበል አክብሮት ልትቀበል ላንተ ይገባል። እየወደቁ እየሰገዱ በግንባራቸው ተደፍተው ያመሰግኑት ነበር። ዳዊት እንዳደረገ ማለት ነው። ሚልኮል እዛ ጥግ ትታዘባለች፣ እሱ ይዘላል በታቦቱ ፊት። ክብር አልባ የነበርን እግዚአብሔር ክብሩን ወደ ቤታችን መለሰ እያለ እስራኤል ያለ ታቦት 20 ዓመት ኖረ። ዛሬ ታቦቱ እየተመለሰ ነው። ዛሬ ሞገስ እየተመለሰ ነው። ዛሬ ጸጋ እየተመለሰ ነው እያለ ይዘላል በፊቱ። የሚሆነው አጥቶ ማመስገን ጀመረ። ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔር ምን አድርጎ አለ አመስግኑ እያለ ታቦቱ 2 እርምጃ ሲራመድ መስዋዕት ሰውለታል። 2 እርምጃ ሲራመድ መስዋዕት ሰውለታል። ምን ማለት ነው? ክብራችን ተመለሰ፣ ሞገሳችን ተመለሰ፣ ጸጋችን ተመለሰ፣ ኃይላችን ተመለሰ። ኢየሱስ ያድናል ዛሬ። እስኪ አሜን በል ሃሌሉያ። አንድ ነገር እነግራችኋለሁ። ዛሬ ስታመሰግኑ ሞገሳችሁ ይመለሳል። ዛሬ ስታመሰግኑ ጨለማ ከቤታችሁ ይወጣል። ጮይና አሜን በል ዛሬስ ጉስቁልና ዛሬ ይወጣል። ኢየሱስ ጌታ ነው። የሚጨቀጭቅ አውሬ ዛሬ የተደፋ ይሆናል። እዚህ ጋር አገኘ አጣይ ታመምክ እያለ የማውን ነገር የሚያወጅብህ በምስጋና ማርያም ከበሮ ይዛ እንደወጣች በጌታ በኢየሱስ ክርስቶስ ስም የምስጋና መንፈስ ዛሬ ወደ ቤታችሁ ይግባ። የተስማማ አሜን ብሎ ይሰድ ዛሬ በኢየሱስ ስም ወደ ቤታችሁ ይግባ፣ ወደ ቤታችሁ ይግባ። ያሸበሸበ ከበግረኝነት የወሰደኝ ንጉሥ አድርጎ የሾመኝ የእስራኤል መሪ ያደረገኝ አሁን ከሆንኩለት በላይ እሆንለታለሁ። እስኪ ጮአችሁ አሜን በሉ ዛሬስ አሁን ከሆንኩለት በላይ ምንድነው? እሆንለታለሁ፣ እሰግድለታለሁ፣ አመልከዋለሁ፣ አከብረዋለሁ። ምን አሁን ከሆንኩለት በላይ ወገኖቼ ወይ ግራና ቀኛችሁን እያሳያችሁ በተለያየ መንገድ አደጋን የሚያወራላችሁ አምላክን ማመስገን ሲጀምር በአጠገብሽ በቀኝ 10,000 ጠላቶች ዛሬ ይደፋሉ። ኢያሪኮ በእስራኤል ፊት እንደፈረሰ ልባርካችሁ ነው። ቀኝ እጃችሁን ከፍ አድርጉ። እናንተን ምስጋና በቤታችሁ ሲጀምሩ፣ ምስጋና በሕይወታችሁ ሲጀምሩ የእናንተ ተራራ ዛሬ የፈረሰ ይሆን። ይፍረስ በኢየሱስ ተራራው ዛሬ ይፍረስ። መሰናክል ዛሬ ይፍረስ። ወጥመዱ ዛሬ ይፍረስ። ዘንዶ ይወጋ በኢየሱስ ክርስቶስ ስም ይፍረስ። ጮና እስኪ ይፍረስ በሉ አንድ ጊዜ። ድገሙና እስኪ ይፍረስ በሉ አንድ ጊዜ። ድገሙ ይፍረስ በሉ እንደገና።
ምስጋና የሚገባውን እግዚአብሔርን እጠራዋለሁ፣ ከጠላቶቼም እድናለሁ። ያድናል ኢየሱስ። ምስጋና የሚገባውን እግዚአብሔርን እጠራለሁ፣ ከጠላቶቼም እድናለሁ። ምስጋና በሏ የሚገባ እግዚአብሔርን እጠራለሁ፣ ከጠላቶቼም እድናለሁ። በጨነቀኝ ጊዜ ሁሉ እግዚአብሔርን ጠራሁት፣ ስቅስቅ ያልኩኝ በእንባ የሆዴን ብሶት ነገርኩት። ከዛም በበቀል ወረደ፣ ከሰማይ አንጎደጎደ፣ በመብረቁ አወካቸው፣ በፍላጻው በተናቸው። ምስጋና በሉ የሚገባውን እግዚአብሔርን እጠራለሁ፣ ከጠላት እድናለሁ። ኢየሱስ ያድናል። ምን የሚገባው? ምስጋና የሚገባው ማንን? ድገሟ። ማንን? እግዚአብሔር ምን አደርጋለሁ? እጠራዋለሁ፣ ከጠላቶቼ ምን ሆናለሁ? እድናለሁ አሉ። አላያችሁም? ምን አይገለማመጡም ነበር ያላል እኮ አይደል? መላእክቶች እርስ በርሳቸው አይገለማም። ሁሉም የራሱን ነገር ያደርግናል። ሁሉም ይሰግድለታል፣ ሁሉም ያከብረዋል፣ ሁሉም ክብር ለሱ ይሰጣል። አንዱ ሌላውን አይም ነበር። የምታየው ሰው እኮ የሚገባውን እያደረገ ነው። አንተስ ምን ያደረክ ነው? አንተም የራስን አድርግ፣ አንቺም የራስሽን አድርግ። አሁን ከወንኩለት በላ ይሆንለታል፣ ለእግዚአብሔር ልጅ እኔ በፊቱ ሰግዳል። እልልም እላለሁ፣ አሸበሽባለሁ፣ አሸበሽባለሁ። አሁን ከወንኩለት በላ ይሆንለታል፣ ለእግዚአብሔር ልጅ እኔ በፊቱ ሰግዳል። እልልም እላለሁ፣ አሸበሽባለሁ፣ አሸበሽባለሁ። ጃግራ ባላባራባራባራ ባግራባ ሳፓናመንት እግዚአብሔርን አመስግኑ፣ አታጉረምሩም። ዛሬ የማጉረምረም መንፈስ ከቤታችሁ ይመታ። ድገምና አሜን በለኝ። ይመታ ዛሬ። አስገራሚ የሆነ ድል በእግዚአብሔር ሕዝብ መካከል አለ። ማነው ጮ አሜን ምለ ዛሬስ? ማነው አሜን ምለ ዛሬስ? እስኪ አሜን ሃሌሉያ። አስገራሚ ረድኤት በቤታችሁ አለ። ውሸት ነው። አንተ ጋር ችግር ይኖር ይሆናል እንጂ እግዚአብሔር ጋር ችግር የለም። ችግር እኛ ጋር ሊኖር ይችላል፣ እሱ ጋር ችግር የለበትም። እግዚአብሔር ጻድቅና ቅዱስ አምላክ ነው። እግዚአብሔርን አመስግኑ። እግዚአብሔር ይመሰገን ዘንድ ይገባል፣ ይከብር ዘንድ ይገባል፣ ልሰገድለት ይገባል፣ ከፍ ልታደርጉት ይገባል። አምላካችሁ ቤታችሁ የዝማሬ ቤት ይሁንላችሁ፣ ቤታችሁ የዜማ ቤት ይሁንላችሁ። አረ አሜን በሉ። ሃሌሉያ አሜን ትላላችሁ ወገኖች ሆይ። እግዚአብሔር ምስጋና ይገባዋል።